በአንድ ጣራ ስር ለ56 ቀናት አብሮ መቆየት ፍቅርን ያጠነክራል ወይስ እውነተኛ ማንነትን ያጋልጣል? አንዳንዴ የምናፈቅረው ሰው እኛ የምናውቀው ሳይሆን ሌላ እንግዳ የሆነ ሰው ሊሆን ይችላል። 56 ዴይስ ዝም ብሎ የፍቅር ታሪክ አይደለም። በሚስጥር የተለወሰ በጥርጣሬ የተሞላ መጨረሻው ለማንም ግልጽ ያልሆነ የጭንቀት ጉዞ ነው። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? ዛሬ ፕራይም ቪዲዮ ላይ የቀረበ በብዙዎች ዘንድ መነጋገሪያ የሆነው 56 ዴይስ የተሰኘው አዲስ ተከታታይ ፊልም በጥልቀት እንመለከታለን። ይህ ፊልም በደራሲ ካትሪን ዝነኛ መጽሐፍ ላይ ተመስርቶ የቀረበ የስነ ልቦናና የወንጀል ምርመራ ፊልም ሲሆን ቦስተን ውስጥ የተከሰተ አንድ አስደንጋጭ ክስተትን ይዳስሳል። እስከ መጨረሻው አብራችሁን ከቆያችሁ ይህ ፊልም ለምን የግድ ማየት እንዳለባችሁና በውስጡ የተደበቁትን ቁልፍ ነጥቦችን እነግራችኋለሁ።